አስቀረኝ ተነሳና እዚህ ጋር እስኪ ተነጋገሩ ምንም ትሽኮረመው እኔ 100% እዚህ ጋር መናገር የምችለው ነገር እንደሚወድሽ ምንም አይካድም። የምር ስለመጣች ባይገታኝ ያራዊቱ ጀግና አርጎኛል ፍቅሯ ልበ ብርቱ ምን ነው አውሩ እንጂ ተነጋገር እዚሁ ናይ የሚመጣውን በውድቅት አንተ አራቢ ሁለቱንም በጣም አፈቅራቸዋለሁ እና ቢሆንልኝና ቢሳካልኝ በቃ ማንም ምንም ሊል ይችላል፣ ግን ሁለቱም ባገባቸው ወይ ደግሞ ሁለቱም አብረው ቢሆኑ በቃ ውስጤ ምንም ልትኝ ትችላለች እኮ ለዚህ እየለቀኩ ነው የሆነ ነገር በቃ ያልኩ ያለው ስለዚህ ነው አላውቅም እናደረገው ነው ዛሬ ምን ነው በነገራችን ላይ አንድ ነገር መናገር እችላለሁ። የልጅ በጣም ደስተኛ እንደሆነ ነው እያየን ያለው ነው። እሺ አንተም ሳቅ፣ አንቺም ወደ ጉዳይሽ። ሰላም ነው? እንዴት ነሽ? ደስ ብሎኛል በጣም ስላየሁት። እውነት አዎ በጣም ደስ ብሎኛል። ምን ነው ዝም አልክ? ያው ቤተሰቦች ቤት ገብተን ነው መተን ነውና ውስጥ እዛ ግቢ ውስጥ ብዙ ሰዎች ስለነበሩ ትንሽ ሀዘን ነገር አለ መሰለኝና ሰው ብዛት ስላለ ያን ቪዲዮ ማስገባት ስላልፈለኩኝ ነው ቀጥታ የቆረጥኩትና ያው መጥቷል ላግኘው ባለችኝ መሰረት። እስኪ ናቲ አሁን አንተ ማለት የምትፈልገው ነገር ካለ አሁን እሷ አንተን ማውራት ትፈልጋለችና ወይም ደግሞ መጀመሪያ አንቺ ምንድን ነው ልጅሽና አሁን ተነጋገሩ። ደንግጫለሁ እና ስላየሁህ በድጋሚ ደስ ብሎኛል። ምን እንደምልህ አላውቅም፣ ጠፍቶብኛል፣ ግን ስላገኘሁህ ደስ ብሎኛል። ድጋሚ ማይህ አልመሰለኝም ነበርና ታውቃለህ እኔ ምን አይነት ሰው እንደሆንኩኝ ብዙ እንደማላወራ ታውቃለህ። ፍቅሬን መግለጽ ላይ ጎበዝ እንዳልሆንኩኝ ታውቃለህና ድጋሚ ስትመጣ ስንለይ የመጨረሻችን መስሎኝ በጣም ከፍቶኝ ነበር። ማለት በጣም አመሰግናለሁ ይዛው ስለመጣና እኔ በምንም አይነት ሁኔታ ላጣህ አልፈልግም እና በጣም ደስ ብሎኛል። ናቲ እስኪ ና ተነሳና እዚህ ጋር ተነስ እና በእናትህ ትሽኮረም ማለት ተነሳና እዚህ ጋር እስኪ ተነጋገሩ። ለምን ትሽኮረመው? ናራይ ለምን እንዴ እኔ 100% እዚህ ጋር መናገር የምችለው ነገር እንደሚወድሽ እኔ ምንም አይካድም። የምር ስለመጣች ምን ነው አውሩ እንጂ ተነጋገር። ሎታኔ ሎታላችሁ እዚሁ ናይ ምን ነው አንተ አውራኝ እሺ ምን ላውራሽ ስለ ሁለቱ ቤተሰቦች። የዛሬው ደግሞ ጾም እንዴት ነው? ስለእናንተ አሁን ምን ማውራት አለብኝ ይመስለኛል። እነሱ ናቸው ባለ ጉዳዮቹ፣ ማውራት ያለባቸውም እነሱ ናቸው አይደለ? ስለዚህ እኔ የማውራበት ምክንያት የለም። እንግዲህ ከሰማይም ከምድርም አውጡት፣ ወሬውን አምጡትና ተነጋገሩ። እኔ ይቅርታ መጠየቅ እፈልጋለሁ። በቃ ማለት እስካሁን ላይ ተፈጠረው ተናድጄ ስሜታዊ ሆኜ ላወራሁት ለምን እንደምትስቀው እና ስለጮህኩብህ የማይሆን ነገር ላወራሁት ለጮህኩብህ ማይሆን ነገር የምር አይደለም። እሷ በቃ ማለት በጣም ተወዳለች። የምር እሷ ጋር ታውቃለህ፣ ቤቱ ንብረቷ ቦታ የለውም፣ ዋጋ የለውም ለሷ። አንተ ነው ዋጋ ያለህ እና እሷ አሁን ምንድነው መሰለህ መጀመሪያም ግልጽ ነው አንተ መቶ አትፈልግም፣ ግን ይቺ ልጅ ካንተ ሰላም ስላረገዘች ለሷ አዝና ነው የማይካደው ማለት ነው። ምክንያቱም እዚህ ጋር እኔ ላውራህ የምፈልገው ነገር
ቪዲዮ ላይ የተቀረጸው ሳይሆን ከቪዲዮ ውጭም እሷ ጋር ስላወራው ነው። ፍላጎቱ አንድና አንድ እሷ ይቺ ልጅ ካንተ በላይ እንድትጎዳ አትፈልግም፣ ሴት ስለሆነች ማለት ነው። እኔ ቢያንስ ወጥቼ ስራ መስራት እችላለሁ፣ እሱን ግን መርሳት ካልቻልኩ ነው የምፈራው እንጂ ሌላው ነገር ችግር የለብኝም ብላለች። የቤቱ ምናምን አላሳሰባትም። ምነግርህ ግን ንብረቷ ስለሆነ መመለስ አለበት ብዬ ስለማስብ ነው እንደዛ ያደረኩት። ምክንያቱም አንተን ስለማውቅህ በጣም ጥሩ ልጅ ስለሆንክ ማለት ነው። አሁን ግን ይቺ ልጅ ካለሱ መኖር አልቻልኩም፣ በጣም ከሱ መራቄን ሳስበው እየጎዳኝ ነው አይምሮኝ እያለች አውርታኝ ነበረና ምናልባት ቪዲዮውን አይተው ከሆነ አሁን አንተን የጠራው ዋነኛ ምክንያት እንድትነጋገሩ ነው። እዚህ ጋር አንተ ከሰላም ጋር ህይወት ጀምረ ሊሆን ይችላል ናቲ፣ ግን ደግሞ እዚህ ጋር እኔ እያደረኩ ያለሁት ነገር እንድታወሩ ነው እንጂ ውሳኔህን አይደለም። ውሳኔ የራስህ ነው፣ ግልጽ ነው፣ የራስህ ውሳኔ ነው። እናንተ ተነጋገሩ፣ አውሩበት። በመልክ መሆን እንዳለበት ተነጋግራችሁ አንቺ የምትሆኚ ደግሞ የሆነ አቋም ቢኖርሽ አሪፍ ነው ብዬ አስባለሁ። ለምን በቃ ህይወት ተገለባባጭ ነች፣ ትቀያየራለች። ወዴት እንደምትወስደን አናውቅም። ደግሞ የሚመጣልን ነገር ደግሞ አመስግኖ መቀበል ግዴታችን ነውና አንቺ አምነሽበት ሁሉም ነገር ብታደርጊ አሪፍ ነው። ማለት ስሜትሽ እንዳትከታይ ነው እዚህ ጋር መናገር የምፈልገው። አሁን ተነጋገሩ። ጥያቄ መጠየቅ እችላለሁ? ትችላለሽ። እሺ፣ ባለፈውም ተናግሬ ነበርና አንደኛ ውስጤ ላይ የሆነ የሚቀር ነገር አለ፣ ማለት ግልጽ ያልሆነልኝ ነገር፣ ከሱ ማወቅ የምፈልገው ነገር ስለመጣ በጣም ደስ ብሎኛል ድጋሜ ስላገኘው እና አብረን መሆን እንኳን ብንችል ጥያቄ የፈጠረብኝ ውስጥ የሆነ ነገር እያለ ከሚሆን ማወቅ የምፈልገው ለምን እንደዚህ እንዳደረገ። ማሳጋጣሚ ህይወቱ ላይ ተፈጥሮ ነው ብቻ ለምን እዛ ጋር ያለውን ነገር ሳይቋጭ እኔ ጋር ለምን እንደጀመረ፣ እኔ ጋር ጀምሮ ደግሞ እስክመጣ ነገሮችን ለምን ሳያስተካክል እመጣለሁ ስል እሺ ብሎ እንደተቀበለኝ እመጣለሁ ብዬ ስነግረው እዚህ ጋር ያለውን ነገር ወይ ማስተካከል ይችላል፣ ማስተካከል እንኳን ጊዜ ባይበቃው እንድቆይ ማድረግ ይችል ነበረ። የተወሰነ ያህል እዚህ ያልጨረስኳቸው ነገሮች አሉ ስለቤቱ ምናምን ቢለኝ እቆይ ነበር። ቤቱን ጉዳይ ምናምን እሱ ሲጨርስ እና አንዳንድ ትናንሽ ምንም ቤቱ እቃ ብዙም የለውም፣ ዝም ብሎ እቃዎች ምናምን የገዛ ነው እና እቃ መገዛዛት ሲጀምር ነው ቤቱን ሙሉ እቃ ለማድረግ ምናምን የመጣሁት እና ነገሮችን ማስተካከል ይችል ነበር። ሳያስተካክል እንድመጣ ለምንድን ያደረገው ነው? ይሄ ልጅ ዛሬ ምን ሆኖ ነው እንዴ? እናቴ ምን ሆነ ነው? እስኪ ነው በነገራችን ላይ አንድ ነገር መናገር እችላለሁ። የልጅ በጣም ደስተኛ እንደሆነ ነው እያየን ያለ ነውና፣ እሺ አንተም ሳቅ፣ አንቺም ወደ ጉዳይሽ እና እሱን መልስ እንድትሰጣት እሱን ማወቅ ነው የምፈልገው። ያው ሰው ላይ መፍረድ አልፈልግም፣ ምክንያቱም ያ ሰው ያንን ነገር ያደረገው የራሱ የሆነ ምክንያት ይኖረዋል። ምንም ነገር የሚያደርግ ሰው ላይ አልፈርድም፣ ምክንያቱም እዛ ሰው ቦታ ላይ ካልሆንኩ ስሜቱን ማወቅ ስለማልችል እና ምክንያት ይኖረዋል ብዬ አስባለሁ። ምክንያት እንኳን ባይኖረው ብቻ ግን እንዲነግረኝ ውስጤ ንጹህ እንዲሆን በሙሉ ልቤ እንደበፊቱ እንዳምነው ማለት ውስጥ ያለው ፍቅር ነውና ላጣ ስለማልፈልግ ይሄንን ሁሉ ማረጋው ለምንድን ነው ናቲ? እኔ ላጣ ስለማልፈልግ ነው። ታውቃለህ፣ የቤቱ ጉዳይ እንኳን ቢሆን ወደ ህግ መሄድ ይችል ነበር፣ ወዲያውኑ ወደ ህግ መሄድ ይችል ነበር። ግን ህግ ጋር ሄዶ ምናምን እናንተ መሀል ብዙ መጋጨቶች ይመጣሉ፣ ብዙ ደስ የማይሉ ነገሮች ይመጣሉ። ቤተሰቦቼን ራሱ ያላሳወቅኩት ቤተሰብ ሲያውቅ ብዙ ነገር ይፈጠራል። እዚህ ጋር ግን እኔ ካንተ ጋር ያለኝን ነገር እፈልገዋለሁ፣ በዚህ ልትረዳኝ ይገባል እና ያንን ያላደረኩት ከዚህ አንፃር ነው። ማለት ካንተ ጋር ያለኝን ነገር እስከ መጨረሻው ማጣት አልፈለኩም። ቤተሰብ ቢያውቅ ነገ ካንተ ጋር እንዲሆን አይፈቅዱልኝም። ለምን? ከደረከው ነገር አንፃር። እኔ እኮ ስለምወድ እረሳለሁ፣ ችግር የለውም። ምንም መሀላችን ቢፈጠር እኔ ላንተ ፍቅር ስላለኝ እረሳዋለሁ። እህት፣ ወንድም፣ እናት፣ አባት ግን ይሄንን ነገር ስለማይረሱት ነው ለቤተሰብ ያላሳወቅኩት፣ ወደ ህግ ያልሄድኩት። ለዛ ነው። ሌላ ሁሉ ቀርቶ ነገሮችን ማስተካከል ቢቻል ቤቱ ባንተ ስም እያለ ራሱ ነገሮችን ማስተካከል እንችል ነበር። ግን አሁን ማወቅ የምፈልገው ምክንያት አለ። ምክንያቱን ብትነግረኝ። ማሽኮርማም ሳይሆን መልስላት። አንደኛ አላውቅም ማለት አሁን ያለውበት ሁኔታ ምንም እውነቱን ለመናገር የሆነ እግዚአብሔር ይመስገን ግን ደስ የሚል አይነት እንትን አይደለም አሁን ያለውበት ነገር። አሁን እንደዚህ ብዬ ባወራ
እንደገና ተመልሶ ሌላ ጭቅጭቅ ክርክር የሚያመጣ ነገር ነው የሚሆነው። አሁን እዚህ ጋር ማንም የሚከራከር የለም። መልስላት ይሄን ጥያቄ ነው ማለት ከሰላም ጋር የዛን ታይም እያወራን ነበር። አሁን እኔ ብያለሁ አሁን ሰላም ከኔ ልጅ እንዳላት ምናምን እውነቱን ለመናገር አላስመረመርኳትም አይደል? ያ ነገር አለ። እኔ አሁን እንዲሁ ነው ማለት በቃ ሰላማዊ ነገር ስለምፈልግ ካንተ ልጅ አለኝ ስላለች ከሷ ጋር የሆንኩት እወዳታለሁ ሰላም። ይሄንን ደግሞ ልክድሽና ልዋሽሽ አልፈልግም። ድጋሚ ሌላ ውሸት መዋሸት አልፈልግም። አንቺንም ደግሞ እጅግ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ማለት በቃ የተፈጠረው ነገር በማላችን በጣም ከሁለቱም ጋር ፍቅር ይዘዋል። ይሄ አሁን በለዚህ እኮ ነው ላስረዳ ነው። እኔ አሁን የዛን ታይም እሷ ልትመጣ አካባቢ ከሰላም እኔ ርቄ ነበር ለተወሰነ ለ5 ቀን ምናምን ቴክስት ካወራን 5 ቀን ምናምን አልፎን ነበር የዛን ታይም። ከዛ በኋላ ነገሮችን እሷ እዚህ ከመጣች በኋላ ምክንያቱም የሷ ሀገር ነው ያለችው እዛውና እንደዚህ አይነት ነገር በነግራት ሌላ ነገር ሊፈጠር ይችላል። እሷ ላይ ራሷ ላይ ሌላ አይነት ነገር ልታደርግ ትችላለች። ለዛ እንደዚህ አይነት ነገር አስቤን ያልነገርኳት እዚህ ሀገሯ ከገባች በኋላ ያለውን ነገር ሙሉ አስረዳታለሁ ብዬ ነው ያሰብኩትና አጋጣሚ ደግሞ ያው የፈጣሪ ፈቃዱ ነው ነገሩን በአይኗ አየችው መጣች። ብዙ ነገሮች ተፈጠሩ። ጭራሽ ያላሰብኳቸው ነገሮች ነበሩ። ካንተ ጋርም በጣም ብዙ ግብግብ ውስጥ ገብተናል። በጣም ብዙ ላፊ ንግግር ውስጥ ማለት ነው። ግን የዛኔ እኔ ያልነገርኩሽ እዚህ ስትመጪ ሁሉንም ነገር እነግርሻለሁ ብዬ ስላሰብኩ እንጂ ልዋሽሽ ፈልጌ አልነበረም። እዚህ ስትመጪ አስረዳሻለሁ ብዬ ነበር ሁሉንም ነገር። ሰላምም ደግሞ ከዛ በፊት አልነገረችኝም ልጅ አለህ ብላ ካንተ ልጅ አለህ ብላ አልነገረችኝም። የዛን ዕለት ነው በቃ ያ ነገር እንደዛ የተፈጠ ሁሉም ነገር መስቀልቅሉ የወጣው የዛን ጊዜ ነው። ብቻ ለማስረዳት ይህን ያክል ብዙም ሞክሬያለሁም ያው አላቅም። ብቻ አሁንም ቢሆን እኔ እርግጠኛ አይደለሁም አሁን ባለውበት ነገር ማለት ነው። ምክንያቱም ሰላምንም ላስከፋት አልፈልግም። ሄሮል ደግሞ እውነቱን ለመናገር ትንሽ አስከፍታኛለች። የዛኔ ማለት በጣም ነበር የደነገጥኩት እውነቱን ለመናገር። በቃ ቤት የዛኔ ካንተ ጋር ወርቼ ስመለስ በቃ እዚህ ጋር ብቻዋን ነው ወይ ደግሞ ከሴት ጓደኛዋ ጋር ነበር ያሰብኩት። ድንገት ማላቀውን ሰው አጠገቧ ሳይ በጣም ነው ስሜታዊ ሆንኩት። እሷም ስሜታዊ ሆና በጣም ብዙ ነገር ተነጋግረናል ምናምን ነገር ፈጣሪ ይመስገን ደስ በሚል ሁኔታ ታርቀናል። ልጁም ጥሩ መልካም ሰው ነው። የሷንም ልብ አውቀዋለሁ። መልካም ልጅ ናት። አሁን ላይ ምን እንደምላላቀም ማለት አሁን ሄሮል ስትመጣ ሀሳብ እንዴት ነበረ? ማለት ሰላም እንትተ ሄሮል ጋር ለመቀጠል ነበር ማለት ለ5 ቀን እያወራን አልነበረም አይደል? ከሰላም ጋር አንደኛ የእውነት አልመሰለኝም ሄሮል የምትመጣው ነገር ማለት ነው። ምክንያቱም በኦንላይን ነበር ሳወራ የነበረው ብዙ ነገር በመሃላችን ይሄን ያክል አልነበረም። ከሰላም ጋር ግን በጣም ብዙ ህይወት አሳልፈናል። እውነት አልመሰለኝም። ይሄንን ስልሽ ደግሞ እንደሚከፋሽ ትንሽ እንደሚሰማሽ ይገባኛል። ግን እንደምትመጣ እርግጠኛ አልነበርኩም። ግን ያንን ነገር ትኬት ምናምን ሁሉንም ነገር እንትን ሳይ በቃ ማለት እቺ ልጅ እኔን አምና ነው የምትመጣው። እዚህ ጋር በጣም ብዙ ያሰብናቸው ነገር ስላለ ሰላም እንድቃታለሁ ብዬ ነበር ያሰብኩት። ምክንያቱም አሁን ላይ ነው ሰላም ካንተ ልጅ አለኝ ስትል ያን ነገር ለማመንና ምንም እንዲሁ በደፈና ልቀበላት የወሰንኩት። ምክንያቱም ሄሮል በጣም ብዙ ነገር ተፈጥሯል በእኔና በሄሮል መሃል እስከ መዛዛት ድረስ ማለት ነው። በዛ አልፈርድባትም ማለት እኔ ጋርም በጣም ብዙ ጥፋት አለ እና ያንን ነገር ላስረዳት ማለት በቃ ስትመጣ በሰላም ካረፈች ኋላ እናገራለሁ ብዬ ነበር። ድንገት ምናልባት ሰላም ታውቂ ይሆናል ማለት ሄሮል እንደምትመጣ ልታውቅ ትችል ይሆናል። የዛኔ የመጣችበትም አጋጣሚ ያ ነው። አንተ እንዳልጠራት ስለነገርከኝ ማለት ነው። ለዛ ብቻ አላውቅም። ፈጣሪ ሁሉንም ነገር እንደዚህ ያደረገ። አሁን ላይ ምን እንደምወስን ምን እንደምል አላውቅም እውነቱን ለመናገር። አንዳንዴ እንደዚህ አይነት ስሜት ተሰምቶ ያውቃል ብዬ ልጠይቅህም አልፈልግም ማለት ሁለቱንም ልጎዳችሁ አልፈልግም።
ብችል እንደው በጣም ብችል ከሁለቱም ህይወት ቦታ ደስ ይለኛል ብችል ማለት ነው። ግን ደግሞ ያንን ማድረግ አልችልም። አሁን ላይ ሁለቱንም ልጎዳቸው አልፈልግም። ከሷ ህይወት መውጣት ትችላለህ? ውጣ ብላኝ እኮ ትቼ ነበር። ግን አሁን ደግሞ ድጋሚ ራሷ ፈለገች ማለት አንተ ምን ተሰማ? ማለት ምንድነው የምታስበው? እኔ ምንም ነገር ቢፈጠር ለምን ማለት አስተካክለን አብረን እንድንሆን የምፈልገው የትኛውንም ያህል ዋጋ መክፈል ካለብኝ ዋጋ ከፍላለሁ አብሬ ለመሆን። እቺ ልጅ ማለት ሄሮል መልካም ልጅ ናት እውነቱን ለመናገር ስነግርሽ። ግን ማሚያውን አንተ ልታስቀኝ ነው። አይ ማለሳኩ ምናት እኔ ጋር አለ እንትን ነው ስለግራችን ላይ አሁን እሷ እየጠየቀች ያለችው እኔ አሁን ምንድነው አሁን ላይ እንደዚህ ስለ ምን አይነት ስሜት ተሰማ ነው ምናምን ለምን ማለት እኔ አሁን ትናንትና ወዲያ ምናምን መሰለኝ አይደል እንትን ያለው የዛን ታይም ላይ ምንድነው ያለችው ማለት ከህይወቷ እንድትወጣ እንደምትፈልግ ነግራኛለች። በብስጭትም ይሁን በምንም ያንን ነገር ለማድረግ በቃ ትቻለው እኮ ነኝ። ግን ደግሞ ያንን ሳይ አንተ መተህ ስታወራኝ እንድትጎዳ ደግሞ አልፈለኩም። ማለት እውነቱን ስነግርህ ውስጤ ላይ ለሷ ደስ የሚል ስሜት አለ። ብችል ሁለቱንም ማለት የሆነ ነገር ምን እንደምፈጥር አላውቅም። ሁለቱንም የማግባት እድል ቢኖር ደስ ይላል አይደለም ማሚ? ኖ ሁለቱንም የማግባት ሳይሆን በቃ አላውቅም። አሁን ላይ ምን እንደ ማለት ከሰሊና ጋር ነበርኩ። እሷ እኮ ከህይወቷ እንደወጣ ነግራኛለች ሮል ማለት ነው። ትቼ ነበር። ግን አሁን ላይ ደግሞ እንደዛ ስትሆን ሰዓት ምናምን አንተ ፍላጎት ውስጥ ምንድነው? አሁን ለምሳሌ አንተ እሷንም ትፈልጋለህ፣ ትወዳታለህ፣ ያቺኛዋም ትወዳለህ። ከዛችን መራቅ አትፈልግም። ከሷም መራቅ ደግሞ በጣም ከብደዋል እንዳየው። ምክንያቱም ገና አሁን ስትገናኙ እያሳየው ያለው ሪአክሽን እኛ አይደለንም የኦዲየንስ የሚያየው ነገር። በጣም ደስተኛ ነህ፣ ፍጹም ደስተኛ ሆነሃል። አጠገቧ መቀመጥ፣ እሷን ማየቱ፣ መገናኘቱ፣ በዛ ላይ ደግሞ ልክ እንደ ድሮ በሰላም እያወራችሁ ተቀምጣችሁ መሆናችሁ ዝም ብለህ የሳክ ነበረ። ያው ኦዲየንስ ምስክር እንደዛ ሳይሆን ማለት እስኪ ፍላጎት አሁን እናት እዚህ ጋር ላንተ መናገር ፈልገው ውስጥ ላይ ያስከውን ነገር ብትናገር አሪፍ ነው። ለምን እንደሆነ ታውቃለህ? ይታይብሃል። የሆነ ነገር ማለት ፈልገው ወይም ውስጥ ላይ የሆነ ያሰብከው ያቀድከው ነገር ሊኖር ይችላል፣ አላውቅም። ግን ድፍረት ኖሮ ብትናገር ምን እንደሆነ ብናውቅ አሪፍ ነው። ለምን አሁን እያወራህን ያለውን ነገር እስከዛሬም ነግረናል። ለዛ አዲስ ነገር ነው ደግሞ መስማት የፈለግነው እንትን ነው ማለት ብቻለ መጀመሪያ ሁለቱን ባገናኛቸው ደስ ይለኛል። ሁለቱን አንድ ላይ እንዲገናኙ ባደርግ ማለት ነው። ሲቀጥል ደግሞ የሆነ ነገር ባወራት ትስቅብኛለህ ወር ደግሞ የሆነ ነገር እየሆነ ነው ትለኛለህ። ታውቃለህ ምክንያት እኔ ነው በቃ አይደለም። አይ የሆነ በቃ ወደ ኋላ አጠገቤ ብለህ ተመጣጣ ይችላል ነው ልጅ እየለቀቀ ነው እንዴ ብለህ ምናምን ችግር ግን እንትኔን እንዳትሰብርብኝ ማለት ነው። ስሜቴን ኩባ እሺ ወደ ራስ እንድትመለስ ነው ሐሳብ እዚህ ጋር ስለሆነ ማለት እኔ እንጃ የሆነ ልክ ይሆንኩ አይደለም ሰሞኑን ማለት ከሄሮል ጋር እንደዚህ አይነት ነገር ከተፈጠረ ጀምሮ ምንም የሆነ እንዴት ነው አይምሮዬ የለቀቀ ይሁን አላውቅም። የሆነ እንደሞኝ ዝም ብዬ የተንቀሳቀስኩ ነው ስለ ይሄን ስለ የሆነ ድፍረት ወይ ደግሞ እብደት ሊሆን ይችላል። እንትን ነው ስለ ሁለቱንም በጣም አፈቅራቸዋለሁ እና የሆነ የእብደት ሐሳብ ነው አይምሮ ውስጥ እየተመላለሰ ያለው። ምንድነው ሐሳቡ ናት ማለት ምንድነው? አይዞህ ችግር የለውም። የሚያስማማው እኮ የሚያግባባው ከሆነ ችግር የለውም። አይ ለኔ ማለት ለኔ በጣም ከባድ ነገር ነው ማለት ቢሆንልኝና ቢሳካልኝ በቃ ማንም ምንም ሊል ይችላል። ግን ሁለቱም ባገባቸው ወር ደግሞ ሁለቱም አብሮኝ ቢሆኑ ነው በቃ ውስጤ ምንም ልትኝ ትችላለሽ እኮ ለዚህ እየለቀኩ ነው የሆነ ነገር በቃ ያልኩ ያለው ስለዚህ ነው ማለት አላውቅም። ሁለቱንም ማግባት ፈልጋለሁ ምክንያቱም ሰላም በእናትሽ አይደለም ጤና ማለት እኔ ሁለቱም በቃ ሰላምም የልጄ እናት ሆናለች። እሺ እዚህ ጋር አሁን እናቴ በቃ ፍላጎት ተወዳታለህ፣ እሷንም ሰላምንም ተወዳለህ፣ አንድ ላይ ሁለቱንም ማግባት ፈልጋለሁ ነው ያልከው። በነገራችን ላይ ይሄ ጥያቄ የጀግና ሰው ጥያቄ ነው። ለምን እንደሆነ ታውቃለህ? ብዙ ሰው ቺት ያደርጋል። በግልጽ ነው የተናገርከው። ፍላጎትን ይሆናል ወይ አይሆንም ነው። ስለዚህ አሁን ጥያቄው ወደ አንቺ ላመጣው ነው።
አትደንግጪ። ናቲ አስተሳሰቡ እንደዚህ እያሰበ ነው። በነገራችን ላይ እኔ እንደዚህ አይነት ሀሳብ ወድጄ አይደለም፣ ግን እኔ አንድ ያስደሰተኝ ነገር ይሄ ልጅ በግልጽ መናገሩ በጣም አስደስቶኛል። ናቲ በቃ ከዛ ውጭ ምንም አማራጭ የለም ማለት ነው። እኔ ሄሮድነቱን ስነግርሽ አንደኛ ነገር ሰላምንም አልጠላትም አንቺንም አልጠላትም አይደለም ማሚ ማለት አይ ችግር የለውም። እንደዚህ እንደማን ማለት እንደዚህ አሁን ካሜራ ፊት እንደዚህ ማውራቴ ምናምን ቢያንስ ትንሽ ሰላም ሊሰጠኝ ይችላል ብዬ ነው። ምክንያቱም እኔ በውስጤ በጣም እየተጨነኩ እየታመምኩ እየተጎዳሁ ነው ያለሁትና አንደኛ ሰላም ምንም እንዲሁ በደፈና ነው ያመንኳት ብያለሁ። ከኔ ጋር ነው አሁን ያለችው አይደል? እኔ ጋር ትመጣለች ምናምን ነገር ሰላምን ልጠላት አልችልም። አፈቅራታለሁ በግልጽ ቃል ስናገር። ሄሮልንም ደግሞ እጅግ በጣም አፈቅራታለሁ። ሄሮል ደግሞ እጅግ በጣም አይ ማለት በቃ በጣም አፈቅራታለሁ። ሁለቱንም አፈቅራቸዋለሁ እና እችኛዋን አንደኛዋን ትቼ ከአንደኛዋ ጋር መሆን ለኔ በጣም ይከብዳል። በቃ እንዴት እንደዚህ እንደሆንኩ አላቅም። ምንም ሊገባኝ ይቻላል ማለት ምንም በቃ እኔ ጭንቅላቴን ያጣው ይሁን በቃ እኔ አላቅም። አስበው አይደለም ይሄ ነገር ይሆናል። ምንም እኔ እንዴት እየሆንኩ እንዳለ ራሱ አላቅም። ከሰላም ጋር ሆኜ ደስ እያለኝ ድንገት ሄሮልን የሆነ ነገር በቃ ማለት ከሰላም ጋር ሆኜ የሆነ ትንሽ የሆነ ነገር በቃ ካየው ወይ የሆነ ትንሽ ነገር በቃ ከተመሳሰለብኝ ሄሮል ትዝ ትለኛለች ምናምን ትናፍቀኛለች። ከዛ እሷ ጋር ደግሞ ጥሩ ነገር ላይ ስላደለን ማሜ ብቃኝ በእናት ችግር የለውም። ሻት ጨምር ናቲ ያለው ነገር እኔ ምን ማለት እንዳለብኝ አላውቅም። ምናልባት እብደት የተሞላበት ንግግር ተናግሮ ሊሆን ይችላል፣ ግን ውስጡ ላይ ስሜቱ ላይ ያለ ነው። አንድ ሰው አለማፍቀር አይችልም። እስካሁን የተከናወነው ነገር አይታችኋል። ብቻ ባጭሩ ማለት ነው እነዚህ ልጆች እሱ ከሷ ህይወት መውጣት አልቻለም፣ እሷም እንደዚሁ ከሱ ህይወት መውጣት አልቻለችም። የሰው ልጅ እኮ ካልተስማማ ቻው ቻው በቃ ተባብሎ ይቅርታ ተጠያይቆ ይለያያል። እነዚህ ልጆች ጋር ግን እንደዚህ አይነት ነገር እየተፈጠረ አይደለም ያለው። ማለት በቃ ሊታታው አልቻሉም። አንዳቸውን ይፈልጋሉ። በመጣላትም ቢሆን በሌላም መንገድ ይገናኛሉና አሁን እዚህ ጋር እኛ ምዕራፉን ዘጋን በቃ ጨረስን ብለን ነበር። የቤቱን ካርታ መለሰላት። ከዛ ውጭ በቃ በስ ይቅርታ ተደራርገው እሷም ወደዛ ሄዳለሁ እያለች ነበረ። ቤተሰብ ጋር ሄደሽ ነገሮችን በቃ ከዚህ ራስሽን ብታውጭ ምናምን ተባብለን ቆርጣ ጨርሳ ነበር። ግን ያው እንደምታዩት አሁን ተገናኝተዋል ተመልሰው። እኔ ምን ማለት እንዳለብኝ አላውቅም፣ ግን አንድ ያስደሰተኝ ነገር ይሄን ነገር አለመደበቁ ጥሩ ነው። ግልጽ ለምን በግልጽ አንደኛ ቪዲዮ ላይ ነው፣ ሰላምም ትመለከተዋለች። እንደዚሁም ደግሞ ሄሮልም እየሰማችሁ ነው የተናገረው። ስለዚህ ይህም በግልጽ መናገሩ አሪፍ ነው። ከዚህ በኋላ ያለው ውሳኔ እንደዚህ ብዬ መናገር አልችልም ስለማይመለከተኝ። ሄሮል ግን እዚህ ጋር ያንቺን ምላሽ እፈልጋለሁ። እሱ በኋላ ይደርሳል ከካሜራዎች። እስኪ ያንቺን ምላሽ ላወራው ለተናገረው ነገር በቂ የሆነ ምላሽ እንፈልጋለን። ማለት ምንም ምርጫ የለውም ነገር። ምርጫ ቢኖረው ትመርጣለህ የተሻለውን፣ ግን አሁን ምርጫ የለውም። እኔ ላጣው አልፈልግም፣ እሱ ደግሞ ሁለታችንንም ይፈልገናል እና ምናልባት ስሜታዊ ሆኜ ሊሆን ይችላል። ላጣው አልፈልግም፣ ከሱ ጋር መሆን እፈልጋለሁ ያልኩት ብቻ ማሰብበት ስሜት ማዳም ፈልጊያለሽ። አዎ ይሄን ሀሳብሽን እንደምጋራዋለሁ። ዝም ብሎ የሚወሰን ውሳኔ አይደለም፣ አስብበት። ናቲ የምትሆን ደግሞ እንደዚህ በግልጽ ተረጋግተን መነጋገራችን ትልቅ ነገር አለው እና እስከዛሬም ይሄን ነገር ብናደርግ ብዙ ነገሮችን መቀየር እንችል ነበረ። እዚህ ጋር ግን ሁለታችሁም ማወቅ ያለባችሁ የማናችንም ህይወት በማናችንም ህይወት ላይ የተመረኮዘ አይደለም። ሁላችንም የራሳችን ህይወት አለን። ይህን ህይወት ስንጀምረው ወይ ከናቲ ጋር ሆኜ አይደለም፣ አንቺም ደግሞ ከናቲ ጋር ናቲም ከሷ ጋር አይደለም የጀመራችሁት አይደል እንዴ?
አሁን ነው ሁላችንም። ስለዚህ ልክ እንደዛ ህይወት ይቀጥላል። ከዚህ በኋላ በህይወታችን ማን እንደሚመጣ አናውቅምና ሁላችንም በአንድ ሰው ላይ ህይወታችን የተመረኮዘ አድርገን ባናስብ የተሻለ ነው ብዬ አስባለሁ። አንቺም ደግሞ የምትወጂው ከሆነ የምትተማመኝበት አይነት ወንድ ከሆነ ትክክለኛ ውሃ የሚያነሳ ሀሳብ ብታነሺ ወይም ደግሞ አስበሽበት ብታሳውቂ ደስ ይለኛል። ናቲም በተናገርከው ነገር በጣም ደስተኛ ነኝ። ምክንያቱም ግልጽ መናገርህ በጣም ትክክል ነው። በቃ እንደዚህ ነው እንዲሆን የፈለኩትና እኔ በጣም ደስ ብሎኛል። እስኪ ማለት የምትፈልጉት ነገር ካለ በሉና ፕሮግራሙን እንዘጋዋለን። ምን ማለት ነገር የለም። ናቲስ ልታወራው ነገር አለ? የለም እኛ ጋር አይደለም ሀሳቡ። በነገራችን ሰዓቱ ጋር ነው ስራው። በእርግጥ ተጨናንቋል፣ ደንግጧል። ለዛ ነው ቤተሰቦች ለብቻችሁ ጊዜ ሰጥቻችሁ ታወራላችሁ። አሁን ፕሮግራሙን ልዝጋና ከቤታችሁ ልውጣላችሁ አይሻልም? ያው ውድ ቤተሰቦች እንደተመለከታችሁት ነው። በቃ የሚሆነው ነገር ሁላችሁም አይታችሁታል። ደግሜ መናገር አይጠበቅብኝም። ከልብ ወዳችኋለሁ። ቀጣይ በሌላ አዲስ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።